ሰላም ቤተሰብ እንዴት ናችሁ? ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ያው ጨረቃዎች እንደምታዩት ምር ድምቅ ብሎባቸዋል። የትናንቱ ቪዲዮ አይተናል። ዛሬ ደግሞ እንግዲህ ብሩኬም በቲክታክ ስቶሪ ያደረገው መዝሙር ነው። ቅምጥሌም ደግሞ በኢንስታግራም ስቶሪ ያደረገችው መዝሙር ነው ማለት ነው። ጧት ነው ይህንን ያደረጉት። ያው ስላልተመቸኝ ነው ማለት ነው ቪዲዮ ለመስራት እና የኔ ወዶች ከክፉ ነገር ሁሉ መድኃኔዓለም የሚጠብቃችሁ፣ ሁሌም በፍቅር አርጁልኝ። እንግዲህ ያው የሰው ልጅ እንደዚህ በምንድን ነው ልብ ለልብ ሲተሳሰር እንደዚህ ነው እና ያው ትናንት አይታችኋል ሁሉንም ነገር። ብሩኬ ቤቱን በአንድ እግሩ ነው እናቆመዋለ ሂዶ በአንድ እግሩ አቆመ ማለት ነው። እና የትናንቱ ውደታቸው ደግሞ የሌለ ነው፣ ቀበደ ነው። ብሩኬ ደግሞ ሲዘፍንላትም ነበር መጀመሪያም፣ እዛም ደግሞ ሲገጥምላት ነበረ ምናምን። እንግዲህ ብቻ የዛሬው መዝሙር ምንድን ነው? የማያልፍ ቀን የለም ታሪክ የማይሆን በዓለም አንድ ቀን ነው 1000 ዘመን ብሎ እንግዲህ የሚል መዝሙር ነው ፖስት ያደረገው። ቅምጥሌ ደግሞ ዝምታ ያስፈራኛል ድምጽ ልስማው፣ መብራቴን እንዳይዘጋ የዓለም ጨለማ ነው የሚለውና ያው ረዥም መዝሙር ነው። ያን ሁሉ እዚህ ጋር ማድረግ ስለማልችል ነው እና ደግሞ በመዝሙር በኩል አድርጌ ደግሞ ብዘምርላችሁ ደስ ይለኝ ነበር። ያው ግን እንደምታውቁት ነው የኔ ድምጽና ለማንኛውም ሁሌም እንደዚህ አይነት ነገሮች ፖስት አድርጉ ስቶሪ ምንም ስታደርጉና እውነት ነው። እውነት ለመናገር ዓለም ላይ ማለት ነው በአንድ ቀን በጣም ብዙ ነገሮች ልናጠፋ እንችላለን። የሆነ ብዙ ነገሮችን ልናደርግ እንችላለን በዓለም ላይ ያሉትን ነገሮች ግን ወደ መንፈሳዊ ህይወት ከወሰድናቸው ደግሞ እያንዳንዱን ነገር በቀስታ በማሰብ በማገናዘብ ስለሆነ የምናደርገው ያኔ ቀላል ነገር አይደለም። እውነት ለመናገር አንዳንዴ የሆነ ነገር ለማግኘትና ለማጥፋት እንደምንሄደው ሁሉ ማለት ነው ለማግኘት በጣም ረዥም ዓመት አሁን ለምሳሌ ቤት ለመስራት ሊሆን ይችላል፣ የሆነ ነገር ለመግዛት እስቲ ልብስ ልንገዛ እንኳን ወይ ወር ሙሉ መስራት አለብን ወይ ደግሞ የሆነ ጊዜ ጠብቀን ነው አይደለ በፕሮግራም። ለማጥፋት ግን ችግር የለውም። የገዛነውን ልብስ ለመወርወር ሊሆን ይችላል፣ ለማቃጠል ሊሆን ይችላል፣ ቤትም ለማፍረስ ሊሆን ይችላል ምናምን። ምንም ነገር ለማበላሸት ቀላል ነው። ፍቅርንም ለማፍረስ ቀላል ነው። ፍቅርን ጠግኖ ይዞ መኖር እኩል መዝለቁ ነው እንጂ ከባዱ ምንም ነገር ለማበላሸት ብቻ ቀላል ነው። ሶ እግዚአብሔር አፍራሽ ብቻ ሳንሆን ጠጋኝ አድርገን ሰሪ አድርገን። አንዳንድ ሰዎች አይታችሁ ከሆነ እግዚአብሔርን እውነት ለመናገር እኔ በፊት የምመኘው አይነት ነገር ነበረና አንዳንዴ እንዴት መሰላችሁ አንዳንድ ሰዎች አሉ የራሳቸው የሆነ ግብ ያላቸው የሆኑ ሰዎች የወደቁ ሰዎችን ማንሳት የሚችሉ ማለት በቃ እኔ ኖረኝም አልኖረኝም እቅዱና ፍላጎቱ ካለኝ የሆነ ሰው ለምሳሌ በሱስ የተጠመደ ሊሆን ይችላል፣ ከሱስ ማውጣት። የሆነ ሰው መስራት ፈልጎ ግን መስራት ያልቻለን ሰው ሊሆን ይችላል ማንሳት። ብቻ በተለያየ አይነት ነገር አሉ ሰዎች፣ በጣም ብዙ ሰዎች። የሚገርማችሁ በቲክታክ ስትሄዱ በጣም ብዙ ልጆች አሉ ምናምን። ለእይታ ነው ወይ ቪዲዮ ፖስት የምታደርጉት ምናምን፣ የሆነ ነገር ስታደርጉ አትፖስቱ ምናምን የሚል አንዳንድ ሰው ያለውኝ እና ያን ነገር ፖስት የሚያደርጉት ስብከት ነው። ስብከት ታውቃላችሁ። ለምሳሌ ስለ ቤተ ክርስቲያን የሚያወሩ ሰዎች ፖስት ያደርጋሉ፣ የሚዘፍኑ ሰዎች ፖስት ያደርጋሉ፣ ፍቅር ሲሰሩ ፖስት ያደርጋሉ ምናምን። አንዳንዴ መፖሰቱ ቀኝ እጅ ሲሰጥ ግራ እጅ አይ ይባላል። እሱ ልክ ሆኖ ሳለ ነገር ግን እነዚህ ልጆች ፖስት የሚያደርጉት ምንድነው? በጣም ብዙ ሰዎች እነሱን እያዩ ይሳተፋሉ። በዛ ላይ ደግሞ ለምሳሌ ውጭ ሀገር ያለን ሰዎች አለን ምናምን አይደለ ማድረግ ማንችል፣ ቤት ውስጥ ነው ደግሞ ማድረግ ማይችሉ ሰዎች አሉ። ብቻ ግን ማድረግ እየፈለጉ በእነሱ ሰበብ ሆኖ ግን ገንዘብ እየተላከ እነዛ ሰዎች በጣም ብዙ ሰዎች መታከም ያለባቸው እየታከሙ ከሆነ ከችግር እየወጡ ምናምን ያሉ ሰዎች አሉና እንደዚህ አይነት ፖስት እንደዚህ አይነት ነገር ለሶሻል ሚዲያን ለእንደዚህ አይነት ነገር የምትጠቀሙ የሆነ ለጥቅማችሁ ነው ምናምን። ሁሉም ሰው እኮ ለጥቅሙ ነው። ማንም ሰው ቢዘፍንም ምንም ቢል ለጥቅሙ ነው። ተግባባን። ግን እነዚህ ልጆች እንደውም ህዝቡን የተቸገረ ህዝባቸውን እያሳዩ ማለት አንዳንድ ሰዎች አይታችሁ ከሆነ የሆነ ሰርጋቸውን በሆነ ባልሆነ ነገር እያደረጉ ምናምን የሚጨፍሩ አይነት ሰዎች አሉ። ልደትም ሲሆን እንደዛው አሉ። ደግሞ አይታችሁ ከሆነ በተለይ ባለፈው በጣም የገረመኝ ሰርግ አለ። ስንት ቦታ ነው ተደግሶ የተደገሰው? ግን የት ነው? እንትን ነው ምንድነው መቅዶኒያ ነው። ገባችሁ? እንደዚህ አይነት ሰዎች አሉ። የሆነ እነሱ እንደፈለጉ መጨፈር ይችሉ ነበር ምናምን፣ ግን ህዝቦቻቸው የተራቡ የተጠሙትን ስላሰቡ አንድ ነገር ላስታውሳችሁ፣ እናቶቻችን ማለት ነው። እኔ ማለት ታላላቅ እህቶቼ ወደ ከተማ መጠው ማለት ነው። ግማሾቹ አሉ ከቤት ግን ግማሾቹ መጣው። እናቴ ሁሌ ማለት ነው እመቤቴ ነው የምላችሁ። ያኔ ልጅ ስለነበርኩ ግን ነው የምላት ምንድን ነው እነሱም እየበሉ ልክ እኛ ስንበላ እነሱም ይበሉ ይሆናል። ምንድነው ምሳቸውን ራታቸውን እላታለሁ። እና እናቴ ግን ምን ትል ነበር? እናቴ ልክ ምሳ ስንበላ ወይኔ ልጆቼ ፊቴ ላይ ቁጭ አሉ ትላለች። እመቤቴን እምባይ ሊመጣ ነው እና ልጆቼ ፊቴ ላይ ቁጭ አሉ አይ በልተው ይሆን ምናምን ትላለች። እመቤቴን ነው የምላችሁ። እና ሁሌ ያኔ ልጅ ስትሆኑ አይገባችሁ
እናታችሁ ለእናንተ ምን ያክል እንደምትጨነቅ፣ አባታችሁ ምን ያክል እንደምትጨነቅ፣ ወንድሞቻችሁ እኔ አሁን ነው የገባኝ። አሁን ቅርብ ጊዜ እዚህ ሁኜ በተለይ ብቸኝነቱ ምኑ ናፍቆቱ ሲጠባብሰኝ ያኔ ነው የገባኝ እንጂ እዛ ሁኜ ግዴታ እንዳለባቸው ነው የሚሰማኝ። የሆነ ወንድም ነገር ካደርግልህ ግዴታ ሆነ እባክሽ እህቴ ምናምን ያኔ አከብራቸዋለሁ፣ ወዳቸዋለሁ፣ ግን ያን ያክል ሴንስ አይሰጠኝም ነበረ። ግን አሁን ላይ በደንብ ገባኝ። ያኔ እናቴ እንደዛ የምትለው ለካ ያኔ እንዴት ነው ስበላ ልጆች እራት በልተው ይሆን አሁን ትላለች። ፊቴ ላይ መተው ቁጭ አሉብኝ። ምሳ በልተው ይሆን አሁን በበላሽ ቁጥር ቡና ስጠጣ እንኳን ቡና ጠጥተው ይሆን ትላለች። እና በቃ አንዳንዴ ሲመጡላት እንደዚህ ትምህርት ምናምን አይደል ሄዱት። ከትምህርት ሲመጡ እረፍት ሲሆን ሁላችን ስብስብ ስንል እንዴት ደስ እንደሚላት በቃ ስትበላ ልጆች ምናምን አትል ምናምን ሁሉም ተሰብስቦ ነው የሚበላው ምናምን ነገር ሲሄዱ ደግሞ ይከፋታል መልሶ ማለት ነው። እና እንደዚህ አይነት የእናት ልብ ያላቸው ሰዎች አሉ ልላችሁ ፈልጌ ነው። ሰርግ ሊያደርጉ ሲሉ ማን ትዝ ይላቸዋል? በቃ አሁን ደግሼ ይህ ሁሉ በኬክ በምናምን እንትን ከሚለው እንደዛ መብላት ያቃታቸው ሰዎች አሉ ብለው የሚያስቡ ንጹህ ልብ ያላቸውና የእናት አንጀት የእናት ልብ ያላቸው ሰዎች አሉ። እና ከነዚህ ተማሩ። አንዳንዶቻችሁ እኔማ ሰርጌን እንዲህ አርጌ ድል አርጌ ማንንም ድል አርገሽ ብታበዩ ጨዋንሶታል እንትኑ መረቁ በስቷል ምናምን ከሚልሽ እነዚህ ምስኪኖች ግን እነሱን አብለተሽ የሰማይ ቤትሽንም የምድሩንም መያዝ አለብሽ። የምሬን ነው። ሰርጉም ደግሞ የሚጸናው እንደዛ ነው እንጂ ዝም ብሎ አይተናል እኮ በጣም ብዙ ሰው ይደግሳል ይላል በበነገው ይፋታል። ይህን ስላችሁ አትደግሱ ወይ ደግሞ ደስ አይበላችሁ ያልኩኝ አይደለም። ከደስታም በላይ ደስታ ታገኛላችሁ። የዓለማዊ ብቻ ሳይሆን መንፈሳዊ እንትንም አለው እርካታ አለው። እና ባጭሩ እውነት ለመናገር በጣም ብዙ ውጭ ሀገር ላይ የሚኖሩ ሰዎች ንጹህ ልብ ነው ያላቸው። እንደ እውነቱ ከሆነ ሀገር ላይ ያለን ሕዝብ የሚያግዙ እነሱ ናቸው፣ የሚረዱ እነሱ ናቸው። በጣም ብዙዎች ማለት ነው። ያኔ ምናልባት ሀገር ላይ ያሉም እኮ በጣም ብዙ አሉ መልካም ልቦች። ግን መልካም ልብ ኑሯቸው ደግሞ መስጠት እየፈለጋችሁ እጃችሁን መዘርገት ፈልጋችሁ አለማግኘት መስጠት አለመቻል አይደለም ልሰጡ ለራሳችሁ ማጣት ያ ነገር አለና ብቻ ሁላችሁም በሰላም ለሀገራችሁ ያብቃችሁ። እንግዲህ ያው አለ አይደለ እየተሰደድ ነው እውነት ለመናገር ቤተሰብ ብቻ ለመለወጥ ምናምን ሳይሆን ዝም ብዬ አንዳንዴ ሳስቡ ሀገርንም ለመለወጥ እየመሰለኝ ነውና ብቻ ግን ባላችሁበት ሁሉ እግዚአብሔር ይጠብቃችሁ። ነገ ደግሞ እናንተ ሀገራችሁ ላይ ገብታችሁ ብቻ የምታስቡት ነገር አለ አይደል? በተለይ ህይወት አስተምሯችኋል ምናምን ትምህርት ከተማር ነው ይልቅ ህይወት ያስተማረን ይበልጣል አይደል? ያ ነገር አለ። ብዙ ነገሮች በስለናል። አንዳንዴ ካለ እድሜያችሁ በስላችሁ ራሳችሁን ታገኙታላችሁና መሰደዳችን የሆነ ምንድነው የሚባለው ጥቅሙ ብቻ ሳይሆን ራሳችንም እንድንበስል ብዙ ነገሮች እንድናውቅ አድርጎናልና እኔ በጣም ብዙ ነገሮችን ያወቅኩት ስደት ከመጣሁ ነው። እውነት ለመናገር በጣም ብዙ ነገሮችን አላውቅም ነበረ። የቱ ጥሩ የቱ መጥፎ እንደሆነ ምናምንና እሱን ነገር አስተምሮኛል። እንግዲህ ዛሬ ደስ የሚል ቪዲዮ ነው የሚለቀቀው ብዬ ተስፋ አደርጋለሁ። አብረን የምናየው ይሆናል። እንግዲህ ሁላችሁም በድጋሚ እንኳን ደስ አላችሁ ማለት ፈልጋለሁ። በጣም ብዙዎቻችሁ ደስታ ላይ ናችሁ። እንኳን ደስ አላችሁ ውዶቼ፣ ወዳችኋለሁ። እንግዲህ ማታ የሚለቀቀውን ቪዲዮ አብረን እናያለን ማለት ነው። እስከዛ ሰላም ቆዩልኝ።